የምድር መጋዘን ልንላት እንችላለን። ሰዎች ውድ ንብረቶቻቸውን ካዝና ውስጥ እንደሚያስቀምጡት ምድራችንም ውድ ማዕድናቶቿን ሁሉ ሰብስባ እዚህች አገር ከርሰ ምድር ውስጥ ነው የደበቀችው። ስማርት ስልክ፣ የኤሌክትሪክ መኪና፣ አቶሚክ ቦምብ ሁሉም እውን የሆኑት በዚህች አገር በሚገኙ ውድ ማዕድናቶች ምክንያት ነው። በሁለተኛው የዓለም ጦርነት ወቅት ሂሮሺማና ናጋዛኪ ላይ የተጣሉት የአቶሚክ ቦምቦች የተሰሩበት ዩራኒየም የተሰኘው ማዕድን ከዚህች አገር የተገኘ ነበር። በዓመት 16 ሚሊዮን ካራት አልማዝ ታመርታለች። መጠኑ የማይታወቅ ከፍተኛ የወርቅ ክምችት አላት። 70 ከመቶ የምድራችን ኮባልት፣ 60 ከመቶ የዓለማችን ኮልታን መገኛቸው እዚህ ነው። 88 ሚሊዮን ቶን ኮፐር፣ 1 ሚሊዮን ቶን ሊቲየም፣ 450 ሺህ ሜትሪክ ቶን ቲን በከርሰ ምድሯ ውስጥ ይዛለች። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሲያጥር ዲአርሲ ወይም ዲአር ኮንጎ ትባላለች። ዶክተር ኮንጎ የሚሏትም አሉ። ተዝቀው የማያልቁት ማዕድናቶቿ ወደ ገንዘብ ሲቀየሩ 24 ትሪሊዮን ዶላር ይገመታሉ። ይህ እስካሁን የሚታወቀው ነው። ታዲያ የሰላም እጦት ያለባት አገር ናትና ገና ከርሰ ምድሯ በቅጡ አልተበረበረም። ኃያልነት የሚገኘው በሀብት ክምችት ቢሆን ኖሮ ይህች አገር የዓለማችን ቁጥር 1 ልዕለ ኃያል አገር መሆን ነበረባት። ነገር ግን ልዕልናም ኃያልነትም እዚህ የሉም። 75 ከመቶ ዜጎቿ የድሃ ሲሆኑ በቀን $2 ያነሰ ገቢን የሚያገኙት፣ 23.4 ሚሊዮን የሚሆኑት ደግሞ የአስቸኳይ ጊዜ የዕለት ደራሽ ምግብ ተረጂዎች ናቸው። ባለፉት 3 አስርት ዓመታት ብቻ በእርስ በርስ ጦርነት ምክንያት 6 ሚሊዮን ዜጎቿ ሲሞቱ 7 ሚሊዮን የሚሆኑት ደግሞ ተፈናቅለው በካምፕ ነው የሚኖሩት። ቀለም መቁጠር የሚገባቸው 7 ሚሊዮን ሕፃናቶቿ ከትምህርት ገበታ ውጪ ናቸው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በኮንጎ ዘማች አያቶቻችን ምክንያት የዚች አገር ስም በኢትዮጵያ በየቀኑ ይነሳል። የኮንጎ ዘማች፣ የኮንጎ ዘማች ልጅ፣ የኮንጎ ዘማች ሚስት የሚሉ ቃላትን ስንሰማን ያደግነው። ስቴዲየም ስንሄድ ኳስ የምናየው ካታንጋ ተቀምጠን ነው። ስሙን ተውሰነው እንጂ ካታንጋ በምስራቃዊ ኮንጎ ውስጥ የሚገኝ ግዛት ነው። መንግስቱ ኃይለማርያምም ቾምቤ ይባላሉ። ቾምቤ ከኮንጎ ፕሬዝዳንት ሞይስ ቾምቤ ተዋስነው ስም ነው። ኮንጎ የሚባል አቃጣይ ጫማ እንደነበርም አረሳም። ምናልባትም ኮንጎን የሚገልጻት ትክክለኛው ስም እሱ ሳይሆን አይቀርም። የዛሬው ጉዟችን የምድራችንን ሀብት ሁሉ ጠቅልላ ወደ ያዘች ድሃም ሀብታምም ወደ ሆነችው አገር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይሆናል። አብራችሁን ቆዩ። የ110 ሚሊዮን ዜጎች አገር የሆነችው ኮንጎ 50 ከመቶ የአፍሪካ የውሃ ሀብት መገኛ ናት። የዓለማችንን 15 ከመቶ የደን ሽፋን የሚይዘው የኮንጎ ደን አብዛኛው ክፍሉ የሚገኘው በዚህች አገር ውስጥ ነው። ይህ ደን ከአማዞን ቀጥሎ የምድራችን ትልቁ የደን ሽፋን ነው። የቆዳ ስፋቷ 2.3 ሚሊዮን ስኩዌር ኪሎ ሜትር ሲሆን ይህም ከኢትዮጵያ በእጥፍ ይበልጣል። ከአልጄሪያ ቀጥሎ በአፍሪካ ሁለተኛዋ ሰፊ አገር ስትሆን በዓለም 11ኛ ደረጃ ተሰጥቷታል። ስለ ኮንጎ በሰፊው ከማውራታችን በፊት አንድ ብዥታ እናጥራ። አፍሪካ ውስጥ 2 ኮንጎዎች ይገኛሉ፣ ኮንጎ ኪንሻሳና ኮንጎ ብራዛቪል። በፖለቲካዊ ስያሜያቸው ካየናቸው ዛሬ የምንጎበኛት ኮንጎ ኪንሻሳ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ስትባል፣ ኮንጎ ብራዛቪል ደግሞ ዘ ሪፐብሊክ ኦፍ ኮንጎ ትባላለች። ዲሞክራሲ የስማቸው መለያየት ምክንያት ቢሆንም ሁለቱም ጋር ዲሞክራሲ ያለ አይመስልም። ሁለቱም አገራት የሥራ ቋንቋቸው ፈረንሳይኛ ቢሆንም ኮንጎ ኪንሻሳ የቤልጂየም፣ ኮንጎ ብራዛቪል ደግሞ የፈረንሳይ ቅኝ ግዛት ነበሩ። ኮንጎ የሚለውን የጋራ መጠሪያቸውን የወሰዱትም ከታላቁ የኮንጎ ወንዝ ነው። ኮንጎ ከሚለው ስማቸው ቀጥሎ የሚመጡት ኪንሻሳና ብራዛቪል ደግሞ የሁለቱ ኮንጎዎች ዋና ከተሞች ናቸው። ኪንሻሳና ብራዛቪል ዓለማችን ላይ በጣም ተቀራርቦ የሚገኙ የሁለት አገራት ዋና ከተሞች ሲሆኑ በመካከላቸው ያለው ርቀት 3 ኪሎ ሜትር ብቻ ነው። ሁለቱን ከተሞች የሚለያቸው ታላቁ የኮንጎ ወንዝ ሲሆን የሚያሳዝነው ግን ሁለቱን የሚያገናኛቸው ድልድይ ባለመኖሩ ነዋሪዎቻቸው